የመላእክት አንዱ ትልቁ ስራ በተመለከተ ሐዋርያው ቅዱስ ጳውሎስ በዕብራውያን ምዕራፍ 1 ከቁጥር 14 ላይ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን? ምን ለማድረግ? ለማገዝ። ቅዱሳን መላእክት ሊያግዙን ነው። ምን? የምንድንበትን የጀመርነው መንፈሳዊ ሕይወታችን እስከ መጨረሻ እንድንጸና እንድንበረታ ተጠራጥረን እንዳንል ከመካከል ተፍገምግመን ወድቀን እንዳንቀር የሚያግዙ። አሁን ቅዱሳን መላእክት እናግዛችሁ ሲሉን አያ አንፈልግም ልንላችሁ ኦርቶዶክሳውያን የሆነ ሰው ለመታገዝ ዝግጁ መሆናችንን ነው የሚያረጋግጠው። መላእክት ያግዛሉ፣ ያበረታሉ፣ ያጸናሉ፣ ያስተምራሉ፣ ይመክራሉ። አታስታውሱም እንዴ? ቅዱስ ነቢየ እግዚአብሔር ዳንኤል በትንቢተ ዳንኤል ምዕራፍ 9 ላይ በራእይ አይቼው የነበረው ገብርኤል ወደ እኔ እየበረረ መጣ። በማታ ሰዓትም በሰርክ ሰዓትም መጥቶ ጥበብን ዳሰሰኝ፣ አስተማረኝ። ጥበብንም ምክርንም አስተማረኝ፣ ነገረኝ። መላእክት ጥበበኞች ናቸው። መላእክት ምክር ያውቃል። መላእክት እውቀት አላቸው። መላእክት ብሩሃን ናቸው። እንግዲህ ለነቢዩ ዳንኤል ጥበብን የነገረው ምክርን የነገረው ማስተዋልን የሰጠው ቅዱስ ገብርኤል ሆይ ለዚህ ነው መላእክት እኛን በመዳን የሕይወት ጉዟችን ውስጥ ላይ የሚያበረቱ ናቸው፣ የሚያጸኑ ናቸው፣ የሚያስተምሩ ናቸው። ለዚህ ነው የምናከብራቸው። እኔ አላውቅም በአዲስ አበባ ባነበርንበት ሰዓት ላይ ታቦት ወጥቶ እልል የሚባለው ሰው ገንዘብ ሰጠ። አቶ ከሌ 10 ሺህ ሰጥቶ እልል በሉ ነው የሚባለው። ያው ይታወቃል። አቶ ወይዘሮት ከቤት ወይዘሮት ከቤት የቄጣት ቀለበታቸውን ሰጡ፣ ዣንጥላ ሰጡ፣ እልል በሉ ነው የሚባለው። በመላእክት ግን እልልታና ደስታ የሚሆነው ግን አንድ ሰው ንስሐ ሲገባ ነው። በሉቃስ ወንጌል ምዕራፍ 15 ላይ ቁጥር 1 ጀምራችሁ ስታነቡ አንድ ኃጢአተኛ ከኃጢአቱ ተመልሶ ንስሐ ሲገባ በሰማይ ያሉ መላእክት ይላሉ ነው። በሰማይ ያሉ መላእክት ይላቸዋል፣ ደስ ይላቸዋል። መላእክት እኛ ንስሐ በመግባታችን በመመለሳችን ኃጢአት ትተን ክርስቶስን በመከተላችን በሰማይ ደስ ያደርጋሉ። እውነት ግን የሚያገኙ የራሳችን ሰው የሆነ ጓደኛችን ሲቆር ንስሐ ሲገባ ደስ ብሎን እንደሆና ቀይሆን እከሌ እኮ በቃ ሁሉም ነገር ተስተካከልነት ንስሐ ገባ፣ ስጋው ደግሞ ተቀበለ፣ ደስታውን ከእሱ ጋር ደስታውን እንካፈል የሚል ሊኖር ይሆን? መላእክት ምን ያደርጋል? በሰማይ ይህንን ያደርጋሉ። የታለ የተናገሩ ያስተማሩ መላእክት እኛን የሚያግዙ የሚራዱ ናቸው። እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራሉ፣ ያድኗቸውማል። መላእክት ያድናሉ ከሚመጣብን ከተለያዩ ፈተና በስጋም በነፍስም ከሚነሳ የተለያዩ ፈተናዎች የሚጠብቁ፣ የሚራዱ፣ የሚደግፉ፣ የሚያበረቱ፣ የሚያጸኑ ቅዱሳን ናቸው። እንደዚህ ነው ኦርቶዶክሳዊ ቤተክርስቲያን በስማቸው ቤተክርስቲያን ሰይማ ድርሳን ጽፋ መልክ ጽፋ መላእክት እንዲህ ናቸው ብላ የምትመሰክረው ዝም ብላ ተነስታ ከቅዱስ መጽሐፍ መነት ተነስታ እንደሆነ በደንብ መረዳት ያስፈልጋል።